ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። ህወሓት ኃይሉን ወደ አላማጣ እያስጠጋ ነው። ሐምሌ 20 ቀን 2018 ዓ.ም 10 ሰዓት ተኩል በአላማጣ ገጠራማው ክፍል በሰሜን ውሃ አቅጣጫ በባቡር ሀዲዱ መንገድ የህወሓት ታጣቂዎች በ14 መኪና ተረክፈዋል። የህወሓት ወታደሮች አመራር ከሆኑት ውስጥ አንዱ የሆነው ጆን መንዲዳ ዋቻ እንደነበር ምንጮች ገልጸዋል። ከዚህ ውጭ የተለየ ነገር የለም። ህወሓት የፌዴራል መንግስቱን ተዋግቼ እጥላለሁ በሚል በይፋ እንቅስቃሴ መጀመሩን አሳውቀዋል። ይህ በእንዲህ እንዳለ የቀድሞ የትግራይ ሰላምና ጸጥታ ቢሮ ኃላፊ ሌተናል ጀነራል ፍስሐ ኪዳኑ የክልሉ ታጣቂ ኃይል ዋና አዛዥ ሆነው መሾማቸው ታውቋል። የምርጫ ቦርድ እውቅና የሌለውና በቅርቡ ወደ ስልጣን የተመለሰው የክልሉ ምክር ቤት ትናንት ባካሄደው ጉባኤ ተወልደ ብርሃን ተስፋለምን የክልሉ ጸጥታ ቢሮ ኃላፊ አድርጎ ሾሟል። ጀነራል ፍስሐ ከአንድ ወር በፊት የትግራይ ኃይሎች ዋና አዛዥ ሆነው መሾማቸውን የገለጹት ምንጮች የቀድሞ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ታጣቂ ኃይሉን በዋና አዛዥነት በት የነበረውን የኃላፊነት ቦታ ለወራት ክፍት ሆኖ መቆየቱ ይታወቃል። ሌላው 13 አድማ ብተናና ዲሽቃ ተኳሽና ሬዲዮ ኦፕሬተሮች ሚሊሻዎች ፋኖን ተቀላቀሉ። የብልጽግና ቤት መፈራረሱን ቀጥሏል። ከመርጦ ለማርያም ከተማና ደብረ ወርቅ ከተማ በመውጣት ሙሉ ትጥቃቸውን ይዘው 201ኛ ኮር 74ኛ ክፍለ ጦርን የተቀላቀሉ ሲሆን ጀብድ በመስራት 2 ሽጉጥና 1 አይኮም ሬዲዮ መገናኛ በመያዝ ታሪክ የሰራች ጀግና ሴት የምትገኝ ስትሆን እና 2 ክላሽ በመያዝ የወጣው ዲሽቃ ተኳሹ የተገኙበት ሲሆን ከነዚህ መካከል የሚያብባል ጓዴ፣ ጌትነት ደሴ፣ አበበ ጌትነት፣ ኤፍሬም ሸቴ፣ ባባ ያቅለው ዲሽቃ ተኳሽ 2 ክላሽ ሲወጣ፣ ሃይማኖት አበበ አድማስ ሴት ሬዲዮ ኦፕሬተር ሽጉጥና 1 ሞቶሮላ መገናኛ ይዛ የወጣች፣ መሌ ፓራ ኮማንዶ ዋና ሳጅን ዳምጠው ባቡ ከደብረ ወርቅ፣ ብርሃን አዱኛው፣ ያሳብ ንጉስ ታመነ፣ ደስታው ጓሌ ሚሊሻ ሲሆኑ በዛሬው ዕለት ከጠላት ጋር ወግነው የነበሩ ሲሆን ዘግይተንም ቢሆን ቀሪ ጊዜያችን ህዝባችንን ለመካስ ተዘጋጅተናል በማለት ተናግረዋል። ከሰያዘም ሽንፈትና ውርደት የተከናነበው የስርዓቱ ወታደሮች ዝርፊያና እገታቸውን ቀጥለዋል። አፋብን ወለጋ ቢዛማሻ ሰይድ በተለያዩ ግንባሮች ለየት ያሉ አውደ ውጊያዎችን ለተከታታይ ቀናቶች በማድረግ በርካታ የገዛው ሰራዊትና በሰው ደም የበለጸጉ ካድሬዎች ጨምሮ የተወገዱበት የጠላት አከርካሪ ቅስም የሰበርንበት አንጸባራቂ ድል ተመዝግቧል። እንደተለመደው የፈሩድላውን ከፖለቲካ ነጻ የሆኑ በአማራነታቸው ብቻ ንጹሃን ላይ እያሳረፉ ይገኛሉ። ለዛሬ አዳሩን በምስራቅ ወለጋ ዞን ጉቶ ጊዳ ወረዳ በጉዳያ ቢላ ወረዳ በሁለት ወረዳዎች ላይ በምትገኘው ጊዮርጊስ ከተማ ላይ ተደጋጋሚ የጀት ድብደባ በመፈጸም ንጹሃንን ሲገል እንደተለመደው ህዝቡ ተበራቁ ቦታውን ስለለቀቀለት ወደ ቦታው በመግባት የህዝብ መገልገያ ወፍጮና ቤቶችን በማቃጠል እንዲሁም በማዝረፍ ከጥቅም ውጭ በማድረግ የተለመደውን ጸያፍ ድርጊት እያከናወነ ይገኛል። በዚሁ ከተማ 2 መነኮሳትና በእድሜ ገፋ ያሉ አባትን ጨምሮ በውል ያልታወቁ ንጹሃኖችን ይዞ ወጥተዋል። ይህ በእንዲህ እንዳለ በምስራቅ ወለጋ ዞን አንገርጉትን ከተማ ሚካኤል ሰፈር ላይ ቦታው 15 ቁጥር አካባቢ በመጫወት ላይ ያሉ 2 የ7 ዓመትና የ9 ዓመት ልጅ በመምታት የ7 ዓመቱ ልጅ ህይወቱ ሲያልፍ የ9 ዓመቱ ደግሞ በሞትና በህይወት መካከል ይገኛል። በመጨረሻም ከሌሎች ወንድሞቻችን ጋር ሆነን አገዛዙን እስከ ወዲያኛው ለማስወገድ ወታደራዊ አቅማችንን እያጎለበትን አደረጃጀቶችን እያዘመንን እንገኛለን ሲል አፋብን ቢዛሞ እዝ አስታውቋል። ይህ በእንዲህ እንዳለ 92 ሚሊዮን የሚጠጋ የኢትዮጵያ ህዝብ ጤናማ የምግብ ስርዓት ለመከተል አቅም እንደሌለው የተመድ የምግብ ዋስትና ሪፖርት አመላክተዋል። በተለይ በኢትዮጵያ ጤናማ የምግብ ስርዓት ለማስጠበቅ በነፍስ ወከፍ የሚወጣው ወጪ ከምስራቅ አፍሪካ ከፍተኛ መሆኑንም ሪፖርቱ ጠቅሷል። ባለፈው የአውሮፓውያን ዓመት የኢትዮጵያ የነፍስ ወከፍ ጤናማ የምግብ ወጪ $4.7 እንደነበርና ይህም ከኬንያ፣ ኡጋንዳና ታንዛኒያ የበለጠ መሆኑን ሪፖርቱ አመላክቷል። ከአውሮፓውያኑ 2023 እስከ 2025 60 በመቶ የሚሆኑ ኢትዮጵያውያን መካከለኛና ከፍተኛ የምግብ ዋስትና እጦት ገጥሟቸው እንደነበር ሪፖርቱ ጠቅሷል። ሪፖርቱ የትግራይ ክልልን መረጃ አካተተም ስትል ዋዜማ ሬዲዮ አገኘሁት ያለችውን መረጃ አጋርታለች። ሰሞነኛ መረጃዎች እነኝን ይመስሉ ነበር።